እጅግ በፍጥነት የሚቀያየረውና ብዙዎችን ግራ ያጋባ የሚገኘው የሁለቱ አገራት እርስ በርስ የሚያደርጉት ግጭቶች አንዴ ረገበ ሲባል በሌላው ጊዜ ደግሞ ውጥረቱ እያየለ ዛሬም እንደቀጠለ ይገኛል። ጊዜያዊ ተኩስ አቁም ተደርጎ በሶስተኛ ወገን አማካኝነት ሁለቱም ወገኖች እጅግ አስቸጋሪ የሆነውን ድርድር እያደረጉ ቢገኙም ነገር ግን የመጨረሻ ስምምነት ላይ መድረስ ተስኗቸዋል። በትናንትናው ዕለት ደግሞ ከአንድ ነገር በስተቀር አገራቱ በበርካታ ጉዳዮች ላይ ተስማምተዋል በሚል በተለያዩ ዓለም አቀፍ መገናኛ ብዙሃን ሲዘገብ ተሰምተዋል። የተኩስ አቁሙን በ60 ቀናት ለማራዘምና በኒውክሌር ፕሮግራም ጉዳይ ላይ ለመደራደር አሜሪካና ኢራን መስማማታቸው ተዘግቧል። አክሲዮስ የተባለ የዜና ወኪል ሁለት የአሜሪካ ባለስልጣናትን ጠቅሰው እንደዘገበው ሁለቱ አገራት በበርካታ ጉዳዮች ላይ ተስማምተዋል። ስምምነቱን ፕሬዝዳንት ዶናልድ ትራምፕ እስኪያጸድቁት ድረስ ብቻ እየተጠበቀ ነው ብለው ቢዘግብም በዛሬው ዕለት ደግሞ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አሜሪካና ኢራን ስምምነት ላይ ከመድረሳቸው በፊት በርካታ የማያግባቧቸው ጉዳዮች መፍታት እንዳለባቸው ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ስምምነት ለመፈረም ተቃርበው እንደሆነ ከቢቢሲ የተጠየቁት ጄዲ ቫንስ አሁን ላይ እርግጠኛ ሆኖ መናገር እንደማይቻል ገልጸዋል። የተኩስ አቁሙ በ60 ቀናት ያራዝማል የተባለውና ስለ ኒውክሌር መርሃ ግብር ንግግር ያስጀምራል የተባለለት ስምምነት ላይ መድረሳቸውን የዋሽንግተን ባለስልጣናት ትናንት ሐሙስ ለቢቢሲ መግለጻቸው ቢታወስም ሆኖም ግን የኢራኑ ታስኒም የዜና ወኪል ስምምነቱ ገና እንዳልተጠናቀቀና እንዳልተረጋገጠ ዘግበዋል። ሁልጊዜም ቢሆን ዓለም በትኩረት የሚከታተለው የሁለቱ አገር ድርድር አሁንም ይህ ነው የሚባል መቋጫ ላይ መድረስ ተስኖታል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ዩራኒየም የማበልጸግ ጉዳይን ጨምሮ በአንዳንድ ነጥቦች ዙሪያ አሁንም ድርድሮች እየተካሄዱ መሆኑን ተናግረዋል። ስምምነት ላይ ተደርሶ እንደሆነ ተጠይቆም ለስምምነት ተቃርበናል፣ ግን የመጨረሻ ነጥብ ላይ አልደረስንም፣ አሁንም ስራችንን እንቀጥላለን በማለት ምላሽ ሰጥተዋል። ምንም እንኳ ሁለቱ ሀገራት ከስምምነት ለመድረስ ተቃርበናል ብሎም ወታደራዊ ፍጥጫው ግን አሁንም ተጠናክሮ መቀጠላቸውን መረጃዎች ያመላክታሉ። በትናንትና ዕለት ሌሊቱን አሜሪካ የኢራን የወደብ ከተማ በሆነችው ባንዳር አባስ ውስጥ በሚገኝ አውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት ናቸው ያለቻቸውን ወታደራዊ ማዕከላት መምታቷን ስታሳወቅ ኢራንም ለዚህ የአሜሪካ ጥቃት ምላሽ ሰጥታለች። የአሜሪካ ማዕከላዊ እዝ ሴንቲኮም በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችንም መትቶ መጣሉን ገልጸዋል። እንደ ሴንቲኮም ገለጻ በደቡባዊ ኢራን ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነው ብለዋል። የኢራን አብዮታዊ ዘብ በበኩሉ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የነበረ የአሜሪካ ነዳጅ ጫኝ መርከብ ላይ ጥቃት ከፍቶ ማስቆሙን ታስኒም የዜና ወኪል ዘግቧል። ዘገባው እንዳመለከተው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ ማስገደዱንም ገልጸዋል። በሁለቱ ሀገራት መካከል የሰላም ድርድሩ ቢቀጥልም አልፎ አልፎ መጠቃቃቱም እንደቀጠለ ነው። ጥቃቱን ተከትሎ የኢራን አብዮታዊ ዘብ የአሜሪካ ጦር ወደሚገኝበት ወደ ኩዌት ሚሳኤሎችን እንዳስወነጨፈ የተዘገበ ሲሆን ያንን ተከትሎም ኢራን የተኩስ አቁሙን ጥሳለች በማለት አሜሪካ ከሳለች። 3 ቀን ባልሞላ ጊዜ ውስጥ ለሁለተኛ ጊዜ በደቡባዊ ኢራን በምትገኘው የወደብ ከተማ የአሜሪካ ጦር ጥቃት ፈጽሟል መባሉና የኢራን ጦርን በበኩሉ የአጸፋ እርምጃ በሆርሙዝ ሰርጥና በኩዌት ላይ ሚሳኤሎችንና ድሮኖችን ማስወንጨፉ የሁለቱ ሀገራት የሰላም ንግግር አደጋ ላይ እንዳለ በሌላ በኩል እየተገለጸ ይገኛል። የሆርሙዝ ሰርጥን ዳግም ለማስከፈት አሜሪካና ኢራን በተደራዳሪዎቻቸው መካከል ስምምነት ተደርሷል። የፕሬዝዳንት ዶናልድ ትራምፕ የመጨረሻ ፍርማ እየተጠበቀ ነው ቢባልም ነገር ግን አሁንም ገና እንደሚቀራቸው ጄዲ ቫንስ ተናግረዋል። ተደራዳሪዎቹ ከተስማሙበት ጉዳዮች መካከል የአክሲዮስ ዘገባ እንደሚያሳየው ኢራን በ30 ቀናት ውስጥ በውሃ ውስጥ ያጠመደቻቸውን ፈንጂዎች እንድታጸዳ፣ የኢራን መንግስት የኒውክሌር ጦር መሳሪያ ግንባታውን እንደሚያቆም፣ አሜሪካ በበኩሏ በኢራን ላይ የተጣሉ ማዕቀቦችን የምታነሳና በተጨማሪም እንዳይንቀሳቀስ የታገደውን የቴህራንን ሀብት ትለቃለች። ዋሽንግተንም ሆርሙዝ ሰርጥን እንደ ኢራን ሁሉ ትከፍታለች ተብሏል። የበለጸገው የኢራን ዩራኒየም እንዴት ማስወገድ ስለሚቻልበት ሁኔታም ውይይት እንደሚወያዩ ከስምምነት መድረሳቸውንና የተባበሩት መንግስታት ድርጅት አገራቱ ተኩስ አቁሙን በአስቸኳይ ገቢራዊ እንዲያደርጉም ጥሪውን አቅርበዋል። በሌላ መረጃ ዛሬ ሌሊቱን የሩሲያ ድሮን የኔቶ አባል አገር በሆነችው በሮማኒያ አንድ የጋራ መኖሪያ ህንፃ መምታቱን ተከትሎ የሰሜን አትላንቲክ ጦር ቃል ኪዳንና የአውሮፓ ህብረት ባለስልጣናት ከፍተኛ ማስጠንቀቂያ ያዘለ መልእክታቸውን አስተላለፉ።
ወደ ዩክሬን ተወንጭፏል የተባለው የሩሲያ ድሮን በሮማኒያ ግዛት ውስጥ የመኖሪያ ህንጻ ከመታ በኋላ እሳት እንደተነሳና በሰዎች ላይ ጉዳት እንደደረሰ ተዘግቧል። በዩክሬንና ሞልዶቫ ድንበር አቅራቢያ ባለው የሮማኒያ ምስራቃዊ ከተማ ክስተቱ ከተፈጠረ በኋላ የአውሮፓ ህብረት ምክር ቤት ፕሬዝዳንት የሩሲያ የጦርነት ግብዝነት አሁን መስመሩን አልፏል ሲሉ፣ የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ደግሞ ሩሲያ በግዴለሽነት ጥቃት እየፈጸመችብን ነው ሲሉ አውግዘዋል። በ4 ዓመታት የዩክሬን ጦርነት ውስጥ የሩሲያ ድሮን በሮማኒያ ድንበር አቅራቢያ ብታይም የኔቶ አባል አገር ዜጎች ላይ ጉዳት ሲደርስ ግን ይህ የመጀመሪያው ነው ተብሏል። ስለ ክስተቱ ሩሲያ እስካሁን ምንም አስተያየት አልሰጠችም። የሮማኒያ የአደጋ መከላከል ተቋም ለቢቢሲ እንዳለው በመኖሪያ ህንጻው 10ኛ ፎቅ ላይ እሳት ተነስቷል፣ 70 ሰዎች ከህንጻው እንዲወጡ ተደርጓል ብሏል። የሮማኒያ ፕሬዝዳንት ከአገሪቱ ከፍተኛ መከላከያ ምክር ቤት ጋር አስቸኳይ ውይይት አድርጓልም ተብሏል። የሩሲያ ጦርነት ከተጀመረ ወዲህ በሮማኒያ የደረሰ የከፋ ጉዳት እንደሆነም ተዘግቧል። በዩክሬን ጦርነት ምክንያት ወትሮውኑ በከፍተኛ ውጥረት ውስጥ የሚገኙት ሩሲያና ኔቶ አሁን ደግሞ ውጥረቱን ይበልጥ የሚያባብስ አጋጣሚ መፈጠሩ ጉዳዩን እጅግ አሳሳቢ አድርጎታል። አንድ የኔቶ አባል አገር ከተጠቃ ሁሉም የኔቶ አባላት እንደተጠቁ ይቆጠራል የሚለው የቃል ኪዳኑ ስምምነትን ጨምሮ ከሰሞኑ በጥቁር ባህርና በባልቲክ አገራት አካባቢ ኔቶና ሩሲያ እያደረጉት ያለው እንቅስቃሴ አደገኛ በመሆኑ ጉዳዩ ወደ ወታደራዊ ግጭት እንዳያመራ እየተሰጋ ይገኛል። ሩሲያ ሰሞኑን በዩክሬን ላይ የኦሬሽኒክ ሚሳኤሎችን ጭምር በመጠቀም ከፍተኛ የሆነ ጥቃት እያደረሰች እንደሆነ ይታወቃል። የአሁኑ ጥቃት ደግሞ ከዩክሬን አልፎ ሮማኒያ መድረሱ ውጥረቱን ይበልጥ አባብሶታልም እየተባለ ይገኛል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።